በጅቡቲ ወይም በሶማሊያ በኩል የአደን ባህረ ሰላጤን አቋርጠው ወደ አረብ ሀገራት ለመሰደድ የሚሞክሩ በርካታ ኢትዮጵያውያን ቢሞቱም ሌሎች መሰደዳቸውን አለማቆማቸውን ዓለም አቀፉ የፍልሰተኞች ድርጅት አስታወቀ። ድርጅቱ እንደሚለው ለመሰደድ ዋና ዋና የሚባሉ ችግሮች ባለመወገዳቸው የመሰደድን ፍላጎት የስደተኞች ሞት አልገታውም። ፈረንሳይ ከአፍሪቃ ጋር ያላትን ወዳጅነት በአዲስ መልክ እንደምታጠናክር አስታወቀች። ፈረንሳይ ከቀድሞ ቅኝ ግዛቶቿ ከፈረንሳይኛ ተናጋሪ የምዕራብ አፍሪቃ ሀገራት ጋር ከተቃቃረች ወዲህ ፊቷን ወደ እንግሊዝኛ ተናጋሪዎቹ የአፍሪቃ ሀገራት ያዞረች መስላለች። ዩናይትድ ስቴትስ ኢራን ላይ ለከፈተችው ጦርነት በቀጥታ ያወጣቸው የገንዘብ መጠን 29 ቢሊዮን ዶላር መድረሱን የሀገሪቱ የጦር ሚኒስቴር ባለስልጣናት አስታወቁም። አሜሪካ ለጦርነቱ በቀጥታ ያወጣቸው 25 ቢሊዮን ዶላር እንደሆነ የሚኒስቴሩ ባለስልጣናት ባለፈው ወር አስታውቀው ነበረ። ዜናው በዝርዝር የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ምስራቅ አፍሪካ ውስጥ የሚደረጉ ግጭቶችን ለማስወገድ ኢትዮጵያ ጠቃሚ ያሉትን ሚና እየተወጣች ነው በማለት አደነቁ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት እንዳስታወቁት ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢትዮጵያ ሚና ያደነቁት የኢትዮጵያ አቻቸውን ጌዲዮን ጢሞቴዎስን ባነጋገሩበት ወቅት ነው። ቃል አቀባይ ቶሚ ፒጎት መስሪያ ቤታቸው አምደ መረብ ላይ እንደጻፉት ውጭ ጉዳይ ሚኒስትሮቹ የሁለቱ ሀገራትን የጸጥታ ትብብርንና የንግድ ግንኙነታቸውን ለማሳደግ ስለተወሰዱ ጠቃሚ እርምጃዎች ተነጋግረዋል። ሚኒስትሮቹ የተነጋገሩት የኢትዮጵያና የዩናይትድ ስቴትስ የጋራ ትብብር ምክር ቤት በሚደረግበት ወቅት ነው። በጅቡቲ ወይም በሶማሊያ በኩል የአደን ባህረ ሰላጤን አቋርጠው ወደ የመን ከዚያም ወደ ሳዑዲ አረቢያ ለመጓዝ ሲሞክሩ ከሚሞቱት የአፍሪካ ስደተኞች አብዛኞቹ ኢትዮጵያውያን መሆናቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አስታወቀ። IOM በሚል የእንግሊዝኛ ምህጻረ ቃል የሚጠራው የፍልሰተኞች ጉዳይ ድርጅት እንደሚለው በጉሪጎሪያኑ አምና 2025 የምስራቅ መስመር በሚባለው አቅጣጫ ለመሰደድ ከሞከሩ የአፍሪካ ቀንድ ሀገራት ዜጎች 900 ሞተዋል። ከሟቾቹ 700 ኢትዮጵያውያን ናቸው። IOM አክሎ እንዳስታወቀው አደገኛውን የባህር ወይም የበረሃ መስመር ለማቋረጥ ሲሞክሩ በርካታ ኢትዮጵያውያን ቢያልቁም ሌሎች መሰደዳቸውን ወይም ለመሰደድ መሞከራቸውን ግን አልተገታም። የድርጅቱ ቃል አቀባይ ወይዘሮ አንድሪያ ጋርሲያ ቦርሃ እንደሚሉት ስደተኞች በገፍ መሞታቸው እየተሰማ ሌሎች ለመሰደድ መፈለግ ወይም መሞከራቸው የስደት ዋና ዋና ምክንያቶች አለመቃለላቸውን አመልካች ነው። The region is affected by several pressures, including conflict in Ethiopia. ቀጠናው በብዙ ጫናዎች የተጎዳ ነው። በኢትዮጵያ ያለውን ግጭትና በኤርትራ ያለውን ሁኔታ ጨምሮ በድርቅ ምክንያት ደግሞ የአየር ንብረት ለውጥ ጫናም አለ። የኢኮኖሚ ችግርም አለ። ስለዚህ ለፍልሰት መነሻ የሚሆኑ ጉዳዮች አሁንም ስላሉ ሰዎች በዚያ መንገድ መሄዳቸውን ይቀጥላሉ። Because the drivers of migration continue to be there, people continue to move. የአዲስ አበባ ወኪላችን እስክንድር ፍሬው የIOM ባለስልጣንን ጠቅሶ እንደዘገበው እንደ ግሪጎሪያኑ አቆጣጠር በ2025 በምስራቅ መስመር የሞተው ስደተኛ ቁጥር ከ2014 ወዲህ ከፍተኛው ነው። ለዝርዝር ዘገባው ዜና መጽሔታችንን ያድምጡ። የኡጋንዳው የረጅም ጊዜ መሪ ዩዌሪ ካጉታ ሙሴቬኒ ለተጨማሪ ዘመን የሀገሪቱን ለመምራት ዛሬ ቃለ መሐላ ፈጸሙ። የ81 ዓመቱ አዛውንት የቀድሞው የሽምቅ ተዋጊዎች አለቃ ሙሴቬኒ ከ1978 ጀምሮ ምስራቅ አፍሪካዊትን ሀገር ይገዛሉ። ባለፈው ጥር በተደረገው ምርጫ 72 ከመቶ ድምፅ በማግኘት ማሸነፋቸውን የዩጋንዳ ምርጫ ኮሚሽን አስታውቋል። ፕሬዚደንቱ ዛሬ ቃለ መሐላ ሲፈጽሙ ባደረጉት ንግግር በ40 ዓመታት የስልጣን ዘመናቸው የዩጋንዳን ምጣኔ ሀብት ማሳደጋቸውን አውስተዋል። ይህ ዶይቼ ቬለ ነው።
ፈረንሳይ ከአፍሪካ ሀገራት ጋር ያላትን ግንኙነት በአዲስ መልክ እንደምታጠናክር የሀገሪቱ ፕሬዚደንት ኢማኑኤል ማክሮ አስታወቁ። የፈረንሳዩ ፕሬዚደንት አፍሪካ ለወደፊት በተባለው የፈረንሳይና የአፍሪካ ሀገራት የመሪዎች የጋራ ጉባኤ ላይ እንዳሉት የፈረንሳይና የአፍሪካ ሀገራት ወዳጅነት ሉዓላዊነትን ያከበረና በእኩልነት ላይ የተመሰረተ ነው የሚሆነው። ናይሮቢ ኬንያ ውስጥ የተደረገውን ጉባኤ ከፈረንሳዩ አቻቸው ኢማኑኤል ማክሮ ጋር ሆነው የመሩት የኬንያው ፕሬዚደንት ዊሊያም ሩቶ በበኩላቸው ለጉባኤተኞች እንደነገሩት የዓለም ሁለንተናዊ ስርዓት በተሳከረበት በአሁኑ ወቅት የፈረንሳይና የአፍሪካ ሀገራት ወዳጅነትን ማጠናከር ለሁለቱም ጠቃሚ ነው። የተሰበሰብነው ዓለም አቀፍ ጉዳዮች ለሁላችንም ጉዳት የሚያደርስ ምስቅልቅል በተከሰተበት ወቅት ነው። ጥልቅ የጂኦፖለቲካዊ ክፍፍል፣ የማያቋርጥ ግጭት፣ የምጣኔ ሀብት ቀውስ፣ የአየር ንብረት መዛባት፣ እየሰፋ የመጣው የሀብት መበላለጥ የዓለም ስርዓት መሰረቶችን ክፉኛ እያናጉ ነው። ስለ ዓለም አቀፍ ሰላምና ትብብር ለረዥም ጊዜ የነበረው እምነት እንደዚህ ዘመን ከፍተኛ ፈተና ገጥሞት አያውቅም። በጉባኤው ላይ የተካፈሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽም አፍሪካ በዓለም መድረክ የሚገባትን ስፍራ ማግኘት እንዳለባት አስታውቀዋል። ፈረንሳይ አፍሪካ ውስጥ በተለያዩ መስኮች የ23 ቢሊዮን ዩሮ መዋለ ንዋይ ፍሰት እንደምታደርግ ማክሮን አስታውቀዋል። ፈረንሳይ በአብዛኛው ምዕራብ አፍሪካ ሀገራት የሚገኙ የቀድሞ ቅኝ ተገዢዎች ሀገራት ጋር ከተቆራረጠች ወዲህ ፊቷን ወደ እንግሊዝኛ ተናጋሪ የአፍሪካ ሀገራት ዙራለች። ባለፉት ጥቂት ዓመታት ከፈረንሳይ ጋር የነበራቸውን ግንኙነት ያቋረጡት የማሊ፣ የቡርኪና ፋሶና የኒጀር ተወካዮች በናይሮቢ ጉባኤ ላይ አልተካፈሉም። ዩናይትድ ስቴትስ ከእስራኤል ጋር አብራ ኢራን ላይ ለከፈተችው ጦርነት እስካሁን ድረስ 29 ቢሊዮን ዶላር ማውጣቷን የዋሽንግተን ባለሥልጣናት አስታወቁም። ዩናይትድ ስቴትስ ለጦርነቱ በቀጥታ ካወጣቸው በተጨማሪ በሸቀጦች በተለይም በነዳጅ ዘይት መናር የደረሰባት ኪሳራ 1 ትሪሊዮን ዶላር እንደሚደርስ የተለያዩ የምጣኔ ሀብት አዋቂዎች ይገምታሉ። የዩናይትድ ስቴትስ የጦር ሚኒስቴር ባለፈው ሚያዝያ እንዳስታወቀው አሜሪካ ለጦርነቱ በቀጥታ ያወጣቸው የገንዘብ መጠን 25 ቢሊዮን ዶላር እንደሆነ ገልጾ ነበረ። ሮይተርስ ዜና አገልግሎት የአሜሪካ የጦር ሚኒስቴር ከፍተኛ ባለስልጣንን ጁልስ ሄርስትን ጠቅሶ እንደዘገበው ግን አሜሪካ እስካለፈው ሚያዝያ ማብቂያ ድረስ በቀጥታ ለጦርነቱ ያወጣቸው የገንዘብ መጠን 29 ቢሊዮን ዶላር ነው። የእስራኤል ጦር ዛሬ ደቡባዊ ሊባኖስ ውስጥ በከፈተው ጥቃት የተጎዱ ሰዎችን ለመርዳት የተሰማሩ 2 የነፍስ አድን ሰራተኞችን ገደለ። ሰላማዊ መከላከያ የተሰኘው የሊባኖስ የነፍስ አድን ሰራተኞች ስብስብ እንዳስታወቀው 2 ሰራተኞቹ የተገደሉት ናቢቲያህ በተባለችው ከተማ የእስራኤል ጦር ቀደም ሲል በከፈተው ጥቃት የተጎዱ ሰዎችን ለመርዳት ሲጥሩ ነው። የሊባኖስ የጤና ሚኒስቴር እንዳስታወቀው የእስራኤል ጦር የደቡባዊ ሊባኖስ ደፈጣ ተዋጊ ቡድን ሕዝቡላህን ለማጥፋት ባለፈው መጋቢት መጀመሪያ ላይ ሊባኖስ ላይ አዲስ ጥቃት ከከፈተ ወዲህ 108 የአደጋ ሰራተኞችና የጤና ባለሙያዎችን ገሏል፣ 249 አቁስሏል። የሊባኖስ የጤና ሚኒስትር ራካ ነስረዲን ዛሬ እንዳሉት እስራኤል የሊባኖስን የጤና ተቋማት እያወደመች ነው። نحن أمام مجزرة በጤና በሕክምና ማዕከላቶቻችን ላይ ቀጥታ ግድያ እየተፈጸመብን ነው። በጤና ጥበቃ ተቋሞቻችንና በሕክምና ቡድኖቻችን ላይ 163 ቀጥታ ጥቃት መድረሱን መዝግበናል። ይህ መላውን የጤና ተቋምን ኢላማ ያደረገ የከፋና አደገኛ ስጋት ነው። القطاعات الصحية የእስራኤል ጦር ከመጋቢት ጀምሮ ሊባኖስ ውስጥ የገደላቸው አጠቃላይ ሰላማዊ ሰዎች ቁጥር 2882 ደርሷል። የእስራኤልና የሊባኖስ መንግስታት ባለፈው ሚያዝያ አጋማሽ ተኩስ ለማቆም ተስማምተው ነበረ። ሚኒስትር ነስረዲን ዛሬ እንዳሉት ግን የእስራኤል ጦር ከስምምነቱ በኋላ ብቻ 380 ሰዎች ገድሏል፣ ከ1120 በላይ ሰዎች አቁስሏል። ጥቃቱ አሁንም እንደቀጠለ ነው።